ኑሐሚን በመጨረሻም እውነታውን ለኤርሚያስ ነገረችው። ልጅ የሚባል ነገር ከዚህ በኋላ አንተና እኔን የሚያገናኝን ነገር ምንም አይነት ነገር የለም። እኔ ነፍሰ ጡር አይደለሁም፣ ከፈለግ ወስደ ማስመርመር ትችላለህ አለችው። ታዲያ ኤርሚያስም ደግሞ ይህንን ነገር አልቀበልም፣ ልጅን ገለሽው ከሆነ አለቅሽም በማለት አሁንም ፉከራውን እሷ ላይ ቀጥሏል። ታዲያ ኤርሚያስ ደግሞ የጀመረውን በሌላ በኩል ከኤሚ ጋር የጀመረውን የፉከራና እንዲሁም ደግሞ የበቀል ፍቅር ቀጥሏል። ታዲያ ኑሐሚንንም በተመለከታት ጊዜ ደግሞ እሷ እንድትቀና ወይም ደግሞ እሷን ለመበቀል እየተመለከተችው እሷ የማትፈልገው ቤት ቢያንስ ለእኔ ስትል ሳይሆን ወይም ደግሞ ለልጅቷም ስትል ሳይሆን ደግ ሰው ናቸው ቤተሰቦቿ፣ አባቷ በተለይም ደግ ሰው ነው። ስለዚህ እባክህን በማለት ተማጽነው ስለነበር ዛሬ ላይ ደግሞ ይህንን ነገር የማይደረግ ነገር ከፊት ለፊቷ ላይ መኪና ውስጥ እየተመለከተችው አድርጎታል። ታዲያ ኤሚ ደግሞ ከኤርሚያስ ፍቅር ይዞኛል በማለት ቤት ድረስ ይዤው እመጣለሁ በማለት በድፍረት ከቤተሰቦቿ ጋር ተፋጣለች። አቶ ላይኩን ወደ ውጭ ለመሄድ ወደ እናቶ ተሰማ ቤት ቀድመው ከቆዩ በኋላ ወደ ቤቱ ከተመለሰ በኋላ የእራት ግብዣ ተደርጎላቸው ነበር። ታዲያ ወይዘሮ ዝናሽም ደግሞ እኔ ከዛ ቤት በፍጹም ተመልሼ አልሄድም፣ ምን አይነት ግብዣ ነው? እኔ በፍጹም መሄድ አልፈልግም፣ አንተ ግን መሄድ ትችላለህ በማለት እሱን መልሳለ ነበር። ታዲያ አቶ ላይኩንም ደግሞ ምን ሆነሻል? ምን ችግር አለው? ቤተሰባዊነት ግብዣ ነው የተጋበዝነው፣ ስለዚህ ግብዣቸውን ማክበር አለብን በማለት ቢማጸናትም ወይዘሮ ዝናሽ ግን አልሄድም ብላ ግግም ብላለች። ታዲያ በዚህ መካከል ላይ ሆነው ደግሞ እየተነጋገሩ እያለ አቶ ላይኩን ወይዘሮ ዝናሽን አሳምኖ ወደ ኑሐሚን ቤት ለእራት ግብዣው ይዞ ለመሄድ እየተማጸነና እየለመነ እያሳመነ ባለበት ጊዜ ደግሞ ወንድምና እህትማማቾቹ ደግሞ እዚህ ጋር መጨፋጨፍ ይጀምራሉ። መጮህ ትጀምራለች። ወንድሟም እህቱን ይደበድባል። ታዲያ ወደ ሳሎን ደግሞ ቤተሰቦቹ ተሯሩጠው ቤተሰቦቻቸው ሲመጡ ደግሞ ያልጠበቁትን ነገር ተመልክተዋል። ናሆም በእርግጥ የተከበረና ስርዓት ያለው ልጅ ነው፣ የተረጋጋ ልጅ ነው። ያለ ምክንያት ይህንን ነገር እንደማያደርግ አባቱ በሚገባ ጠንቅቆ ያውቃል። ታዲያ ናሆም ደግሞ ዛሬ ላይ ያደረገው ነገር ለቤተሰቦቹ አስደንግጧቸዋል። ምን ይሆን በማለት ነበር ያለቀው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆነው እንዲሁም ቪዲዮውን ላይክ ማድረግ አትርሱ እያልኩኝ ቀጣይ ክፍል ኑሐሚን ይዤላችሁ መጥቻለሁ። ኑሐሚን ናሆምን ካሳመነችው በኋላ አባቱ መጥቶ ወደ ቤት መጥቶ እንዲያየውና እንዲያናግረውና ከእናቱ ጋር እንዲያስማማቸው አሳመና ካናገረችው በኋላ ወደ ቤት መጥቶ ነበር። ታዲያ ወደ ኑሐሚን ቤት መምጣቱ ደግሞ በሌላ በኩል የተለያዩ ችግሮችን ጎንጉነው ጠብቀውታል። በዚህ አጋጣሚ ደግሞ ይህንን አንድ ላይ ተገናኝተው መኪና ውስጥ አብረው መቀመጣቸውን ደግሞ የሚፈላው አብረው ስላያቸው ብቻ ደግሞ የፈላው ኤርሚያስ ደግሞ ፎቶ በማንሳት ለሚስቱ ለጮኛው ለናሆም ጮኛ ልኮላን ነበረ። ምራንም ፎቶውን ከተመለከተች በኋላ ነገሩ እሷን ቢያናድዳትም ነገር ግን ደግሞ ኤርሚያስ ምን ሊያደርግ እንደሚችል ስለምታውቀው ባለቤቴ ላይ ጥቃት እንድታደርስብኝ አልፈልግም ስትል አንዳንድ ነገሮችን ካያያዘች በኋላ ደግሞ አንዳንድ ነገሮች ላይ መለስ ስትላለች። ምክንያቱም ኤርሚያስ በፍጥነትና በችኩልነት የሚያደርጋቸው ነገሮች እሷንም ዋጋ ስለሚያስከፍላትና እሷ ደግሞ አሁን ላይ የራሷ የሆነ አላማ ስላላት ለብቻዋ ገንዘብ መብላት ስለምትፈልግ ከኤርሚያስ ተደብቃ ገንዘብ መብላት ስለምትፈልግ ስለዚህ እንደምንም ተረጋግታ ምንም ነገር እንዳልተፈጠረና ምንም ነገር እንዳላየች መኪና ውስጥ ብቻ እንዳየቻቸው ትመልስለታለች። ታዲያ ኤርሚያስም ደግሞ ዛሬ ላይ መኪና ውስጥ አይተሻቸዋል፣ ነገ ደግሞ አልጋ ላይ ሆነው ፎቶ እልክልሻለሁ በማለት እሷንም ለማሳመን ሞክሮ ነበር። ታዲያ አሁንም ደግሞ ባለማፈር ገንዘብ እንደሚፈልግ ማሳውቋን ነበር። እሷም የምን ገንዘብ ነው የምትለው? እኔ ከዚህ በኋላ ካንተ ጋር ምንም አይነት ግንኙነት የለኝም ስትልም ለማሳመን ብትሞክርም እሱ ግን ደግሞ ከባድ ማስረጃ ይዞባታል። ይህ ከባዱ ማስረጃ ደግሞ አምራንን ዋጋ የሚያስከፍላት መሆኑን እሷን በሚገባ ታውቃለች። ይህንን ነገር ማድረጓ ከዚህ በፊት ነው ብትልም ለናሆም ከናሆም ጋር ስትስማማ ይህ ያለፈ ታሪኬ ነው ያሁን ታሪኬ አይደለም ብላ ብታሳምነው ነገር ግን ኤርሚያስ ደግሞ እሷን ዋጋ የሚያስከፍላትን ነገር አሁን ላይ በማስረጃ ይዞላታል። ይህንንም ቪዲዮና ፎቶ እኔ በምልሽ ነገር የማትስማሚ ከሆነ ስለዚህ ይህንን ነገር ወስጅ አሳየዋለሁ በማለት የተለያዩ የራቁት ቪዲዮና እንዲሁም ደግሞ አብረው የቆየን ማንነቴ ነው ያለችውን ነገር ከዚህ በፊት ሀሰት የሚያደርግ ነገር እሱ ደግሞ የአሁን ቪዲዮ
ቀርጾ ይዞላታል። ታዲያ አምራንም ደግሞ እያለቀሰችና እየተረበሸች በዚህ ሁኔታ ላይ እያለች ናሆም ወደ ቤት ይመጣል። ናሆም ላይ ከዚህ በፊት ብዙ ተበሳጭታበትና ሰድባው ስለነበረ ታዲያ ደግሞ እሱ ወደ ቤት ሲገባ ደግሞ ተረብሻና አዲስ ፊት ይዛ ያገኛታል። እሱም ተረብሸሻለች፣ ተረብሽ ትመስያለሽ፣ ለመሆኑ ምን ሆነሽ ነው ቢላትም እሷ ግን ምንም ነገር እንዳልተፈጠረ አድርጋ ነገሮችን ለማዘናጋት ፈልጋ ነበር። ናሆምም እኔ እኮ አውቅሻለሁ ቢላትም እሷ ግን አሁን ላይ መናገር የማችለው ነገር ስለሆነ ለሚነግራትም ነገር ደግሞ ዛሬ የሚገርምና በረድ ያለ ምላሽ ነበር ስትመልስለት የነበረው። ኤደንም የአቶ ሌኩን ከዚህ ቤት ወጥቶ ወደ ቤቱ በሰላም መመለሱ ያገበገባት ኤደን ደግሞ ሀሳባችን ሳይሳካ ለእኛ ቤቱን ሳያስተካክልልንና እንዲሁም ደግሞ በስማችን ሳናደርግ አቶ ሌኩን ወደ ቤቱ ተመለሰ። ታዲያ ይህ ነገር ደግሞ ይሳካልን ይሆን ወይስ ደግሞ አይሳካልን ይሆን እያለች ከእናቷም ጋር አዲስ ነገር ትዶልታለች። ታዲያ ደግሞ ወይዘሮ ገነትም ተረጋጊ፣ በዚህ ሁኔታሽ በዚህ አነጋገርሽ ከኑሐሚን ቀድሜ ደግሞ እኔ አውጥቼ እንዳልጥልሽ ትላለች። ኤደን መረጋጋት አቅቷታል። የገባችው በእርግጥ ከእናቷ ጋር ተማክራ የቤቱን ስም ወይ ቤቱን ፕላን አስተካክለው ወደ ራሳቸው ስም ለማድረግ ቤቱን ለመዝረፍ ነበር የገቡት። ታዲያ በዚህ ሁኔታ ላይ ደግሞ በችኩልነት ወይም ደግሞ በአሁን የፈለጉን ነገር ባለመሳካቱ ኤደን ደግሞ አሁን ካልሆነልኝ ትላለች። ወይዘሮ ገነትም ትንሽ ፍቅር ያለባት ትመስላለች። እሷ የምትላትን ነገር ያን ያህል አትስማማም። የገንዘብ ስግብግብነትና እንዲሁም ደግሞ ቤቱን ብትፈልግም ነገር ግን ከባለቤቷ ጋር መስማማትና አብራ መቀጠልም ትፈልጋለች። ለዚያም ደግሞ መረጋጋት ይኖርብናል። እያንዳንዱን ፕላናችንን የምንፈልገውን ነገር ለማስተካከልና ለማግኘት መረጋጋት ይኖርብናል እያለች ልጇን ታረጋጋታለች። በእጅጉ የሚያሳዝነው ደግሞ ኤደን አባዬ እያለች ከጀርባው ደግሞ እሱ ቆሞ ሄደ አልሄደ በማለት አምራንም ለኤርሚያስ እንዴት እንደዚህ ታደርገኛለህ፣ በጥፍ ዋጋ አስከፍልሃለሁ፣ እንዴት እንደዚህ ታደርጋለህ በማለት በቴሌፎን ብትመልስለትም እሱም ደግሞ አሁንም የሚጠብቀው ትልቅ ገንዘብ ስላለ በቅርቡ ከናሆም ጋር ስለምትስማሙ በእጥፍ ገንዘብ እንደምትከፍኝ እተማመናለሁ ይላል። ኤርሚያስ እንግዲህ በሴቶች ሕይወት ላይ እየቀለደ ከዚህ በፊት ብዙ ያሳለፈ ብዙ የተመለከትናቸው ነገሮች ነበሩት። አሁን ላይ ደግሞ ከኑሐሚን ጋር በመጣላቱ ነገሮችና ተበቃይ ሴቶችን በእጅጉ እጥፍ አድርጎ ነገሩን ቀጥሎታል። ሚም ኤርሚያስን አንተ ልጅ ግን የምትጎዳኝ ይመስለኛል፣ እባክህን እንዳትጎዳኝ፣ ሌሎቹን እንደጎዳው እንዳትጎዳኝ ስትልም ማስጠንቀቂያ ሰጥተዋለች። ታዲያ ኤርሚያስን ደግሞ ለምሳሌ ማንን እኔ ደግሞ ሰው ጎዳለሁ እንዴ በማለት እንደ አዲስና እንደ መልካም ሰው ሆኖ ቀርባታል። እሷም ደግሞ ያደረካቸው ነገሮች ከዚህ በፊት የቀረብካቸው ሴቶች ቢያንስ በጥቂቱ በማለት ኑሐሚንን ትጠቅስለታለች። እንዲሁም ደግሞ የወንድሟን ፍቅረኛ ትጠቅስለታለች። ለማንኛውም ከነሱ ጋር ምንም አይነት ግንኙነት የለኝም በማለት እንዲሁም ደግሞ ኑሐሚንን እንዴት እንደሚያወዳትና እንዴት እንደሚያፈቅራት ተመልክታም ስለነበር ቤታቸው በነበረበት ጊዜ ለሷ ሲከራከር ስለነበረ ታዲያ ለሷ ያለህስ ፍቅር ስትለው እሷን በሚገባ ጠልቻታለሁ፣ ከልቤ አውጥቻታለሁ፣ ለፍቅር የምትሆን ሰው አይደለችም በማለት በአሁኑ ከአንቺ ብቻ ነው ፍቅር የያዘኝ፣ እንዲያውም ደግሞ የምትሰሚኝ ከሆነና የምትስማሚ ከሆነ እኔ በምለው ነገር እንዲያውም ከቤተሰቦችሽ ጋር ፍቅረኛ ነው ብለሽ እንድታስተዋውቂም በማለት እንግዲህ በድፍረት ይህንን ነገር እንድታደርግ ነግሯታል። ታዲያ ኤሚም ደግሞ ፈራ ተባ እያለች ፍቅሩን የተቀበለችው ትመስላለች። ታዲያ በሌላ በኩል ደግሞ ናሆም ከቤተሰቦቹ ጋር እንደምንም ብሎ እየተጋጨም እያለም ከቤተሰቦቹ ጋር ከተስማማ በኋላ አባቱም በትንሹ ለማስማማት ሞክሮ ነበረ። አባቱም ደግሞ እንግዲህ ልጄ ካለ እሱ ከወደደ እንግዲህ እሱ ደግሞ ይሄ ነበረና ያለፈ ፓስቷ ነው ካለ አሁን ላይ መልካም ከሆነች አንድ እድል ቢሰጣትና ብንመለከታቸው እሷንም እሱንም የሚል አዲስ ሀሳብ ስለነበረው ታዲያ ወይዘሮ ዝናሽንም አቶ ሌኩን እኔ አሳምናታለሁ ብሎ ስለነበረ ታዲያ ናሆምም ደግሞ ወደ ጓደኛው በመሄድ ወደ አምራን በመሄድ ያለውን ነገር አዲስ ነገር ይዤልሽ መጥቻለሁ በማለት ያሳውቃታል። ታዲያ አምራን ደግሞ በተደናገጠችበት ጊዜ ስለነበረ የሄደው ይህንን ነገር ለረጅም ጊዜ ስትጠባበቀውና ስትጠብቀው የነበረው ነገር ነበር። ታዲያ ዛሬ ላይ ደግሞ አዲስ ነገር ይዤልሽ መጥቻለሁ፣ ማንኛው ቤተሰቦችሽ ጋር ነው ሽማግሌ የምልከው፣ አክስትሽ ጋር ይሻላል ወይስ ማንስ ጋር እያለ ቢጠይቃትም ዛሬ ላይ ግን በሌላ በኩል አስደንጋጭ ነገር ስለገጠማት ኤርሚያስ የያዘባት ከባድ ጉድ ስላለ ይህንን ነገር መናገር ስለማትችል
ታዲያ ዛሬ ላይ ይህንን የሚያስደስት ነገር እየነገራትም አንገቷን ደፍታለች። እሱም ደህና አይደለሽም፣ እኔ ማቃት ያምራል፣ እንደዚህ አይደለችም፣ ምን ሆነሽ ነው ቢላትም እሷም ግን ምንም አልሆንኩም በማለት አልፋው ነበር ወደ ቤቱ። በመንገዱም ላይ እየተመለሰ እያለ ታዲያ ኑሐሚን የተመለከተችውን አስደንጋጭ ነገር እሱም ደግሞ ከእህቱ ጋር ይመለከታል። እህቱንም አንጠልጥሎ ወደ ቤት ወስዷን ነበር። አቶ ለይኩንና ወይዘሮ ዝናሽ ደግሞ ወደና አቶ ተሰማ ቤት መሄድ ይኖርብናል እያሉ እየተነጋገሩ፣ ወይዘሮ ዝናሽ ደግሞ እኔ ወደዛ ቤት አልሄድም፣ አንተ ሁል ጊዜ የምትሰማውና የምታዳምጠው የምትከተለው የራስን ስሜት ብቻ ነው፣ እባክህን አዳምጠኝ፣ እባክህን ስማኝ፣ እኔ ከነሱ ጋር ብታረቅም ይቅር ብንባባልም ነገር ግን እኔ ወደ እነሱ ቤት መሄድ አልፈልግም እያለች ከሱ ጋር ንትርክ ውስጥ ገብታ ነበር። ታዲያ በሌላ በኩል ደግሞ ናሆም እህቱን አንጠልጥሎ እንደ ዶሮ ወደ ቤት ወስዷን ነበረ። ታዲያ ይህን አንጠልጥሎ መውሰዷ ደግሞ እና በዚህ ሁኔታ ላይ የሁለታቸው ንትርክ ምን ሊሆን ይችላል፣ ምን ሆነው ሊሆን ይችላል እያሉ ቤተሰቦቻቸው ደግሞ ተደናግጠው በሩጫ ወደ ሳሎን ይመጣሉ። ወደ ሳሎንም ሲመጡ ደግሞ ባልጠበቁ መልኩ እህትና ወንድማማቾቹ እዚህ ጋር ተያይዘዋል። ታዲያ አቶ ለይኩንም ደግሞ ምን ሊሆን የዛሬው ክፍል ይህንን ይመስል ነበረ። እንግዲህ በዚህ በተናደደችው ደግሞ ወንድሜ ለምን ነካኝ ብላ ደግሞ እንግዲህ እየባሰውን ደግሞ ወደ ቤቱ ሰጂን ቤተሰቦችሽ ጋር አስተዋውቂኝ ያላትን ነገር በድፍረት እንግዲህ ቀጣይ ክፍል ደግሞ በድፍረት ይዤው እመጣለሁ ትል ይሆን? የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ እያልኩኝ ባይ ባይ።